ሩታ በጣም ቅናተኛ ነው የሆንሽው። ዳኒ ደግሞ በጣም ሴታ ሴት ነው የሆነው። በጣም ወይዘሮ ነው የሚባለው። በጣም ነው በቃ እንዴት እንዳስጠላኝ። ሄርሜላ ደግሞ በማይገባሽ ቦታ ነው የተገኘሽው ዛሬ። እንዴ ሩታ በጣም ቀንታ በጣም ተናዳ እኮ ነው ስለሆነ ነው ተባብረው አብርሃምን ያሳሰሩት እንጂ ዝም ብላ አይደለም እኮ። ባንቺ ስለምቀናባት ነው አይደል እንዴ ቤተሰቦች? በሄርሜላ ስለምቀናባት ነው። ቡዜ ደግሞ አይሰሙሽም። ዝም ብለሽ ብለፈለፊም ብጮይም አይሰሙሽም። ሁለቱ ጆሮአቸውን ደፍነዋል። እኛ ያሳሰርነው አብርሃምን በቃ እኛ እንደታሰር ነው እሱም መታሰር አለበት ብሎ ነውና ዳኒ እንዴት ነው እያረገ ያለው? በቃ እንደ ሴታ ሴት ሩታና ሄርሜላ ዛሬ የተጣሉበትን ምክንያት አንድ ላይ እናብራራለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ላይክ ካላረጋችሁኝ ቪዲዮ ላይክ እንድታረጉ በትህትና ጠይቃለሁ። የኔ ውድ ፋሚሊዎች ወዳችኋለሁ፣ አከብራችኋለሁ። ብቻ ወደ ቪዲዮ ወደ ዋናው ርዕሳችን እንግባና እስቲ ቡዜ የምትለውን ሰምተን እንመለስ። መጀመሪያ አዎ እውነት ለመናገር ቡዜ ያለችው ትክክል ናት። አብርሃም በቃ ጥፋት አጥፍታችሁ የዛኔም ይቅርታ ተባብለው ነበር እና እነሱ ግን በጣም ቅናታቸው አልቻለባቸውም። በቃ እና እንደዚህ አይደረግም። አብርሃም አሁን የዛኔ እናንተ አሁን ማን ብላችሁ ነው የምታስቡት? ዳኒ ከዳኒ ውጪ እና ከሌሎቹ ውጪ ማን ያገታታል ብላችሁ ነው? ሄርሜላ ሳገተች ማንም የሚጠረጠረው ሁለቱ ናቸው፣ ሶስቱ ኤፍሬምንም በቃ ፖሊስ ጣቢያ ወሰደው እንጂ ማን ይገመታል? እና ይቅርታ ከተባባላችሁ በኋላ ለምን ይገባል ማሳሰሩ? አይገባም ነበር በቃ አያስፈልግም እያለቻቸው። ሩታ ግን በጣም ቅናቷ በጣም ጣሪያን የነካው አልተቻለም። ቅናት ስላለባት ነው በቃ በሄርሜላ ትቀናለች። ልጅ አሁን ጭራሽ አረገች ሲባል በቃ በቀላህለው በባለፈው የለቀቁትን አይታችኋል። አበደች። ቆይ አብርሃምን ከወደድሽው የዛኔ ለምን ተፋታሽ? ለምን ተጣላችሁ? አብርሃም እኮ ሄርሜላ የምትባል ሴት በህይወቱ ስመጣበት አይደለ? በህይወቱ ስመጣበት ካንቺ ይሻላል ካንቺ ትሻላለች ብሎ ሄደና ሄርሜላ ጋር ተሰካ። በቃ ምንም ነገር አይደለም እንዴ? ለምንድን ነው ይሄን ሁሉ የሆነበት ምክንያት? አንድ ትዳርም የሚፈርስበት ምክንያት አለመተማመን። ሃይማኖታችሁ ላይ ጠንከራችሁ ብትሰሩ ወይም ደግሞ ያው ትዳራችሁ ላይ ብትሰሩ አይደለ? ሃይማኖታችሁን አጠንክራችሁ በብርም በምንም ነገር ባትጣሉ ኖሮ ከሩታ ጋር አብርሃምና ሩታ ይሄን ያህል ደረጃ እስከ መፋታት አይደርሱም። ልጅ ወልደው ምን እስከ ማለት ድረስ ደርሳችሁ አሁን ከሄርሜላ ጋር ሲሆን ሩታ አይገባም። በቃ ፈቅደሽ እስከ ተንጠባረርሽበትና አልፈልግህም እስካልሹ መጠን መተው አለብሽ። እንዴት ሰው አሁን ቆይ እንዲ የሩታ እኮ አባባል እኮ በጣም የሚያስቅ ነው። አልፈልግህም ብላው አሁን ደግሞ እንደ መፈለግ አይነት የቅናት አይነት ነው እያሳየችን ያለውና ወደ ዳኒ ደግሞ ስዞርላችሁ በጣም ካስጠላኝ ሰዎች ውስጥ ዳኒ ነው። እውነት ለመናገር እንደ ዳኒ በጣም እኔ ቀቀፈፍ ያለኝ ነገር የለም። ወንድ አይደለ እንዴ? ወይ ሂዩማን ሄር አርግና ወይ ጸጉር ምናምን ሰካካ ቻፕስቲክ እንደነ ሄርሜላ ሩታ ቡዜ ተቀባ፣ ጆሮ ጌጥሽን አርጊ፣ ቀሚስ ለብሰ ወይ ከነሱ ጋር ተከራከር። አይገባህም። በቃ እዚህ ጋር የወንዶች ቦታ እኮ አይደል የሴቶች ቦታ ነው እንጂ የወንዶች ቦታ አይደለም። እኔ እንደ ሴትም እየቆጠርኩ ነው። እንደ ሴት ስላችሁ ቤተሰቦቼ ገብቷችሁ አለ። ይሄ ከሴትም ሴት አሁን ክብር አላት፣ ግን ከሴትም የባሰ ሴታ ሴት እየሆነ ነው። ይሄ እንዴት ልበላችሁ? እኔ አባባሉንም ስለማላውቀው ነው እንዴ። በቃ አንተ መበቀል ከሆነ የምትፈልገው እንደ ወንድ መበቀል አለብህ እንጂ በእስር ቤት በማስገባት ምናምን። ሄርሜላ እኮ አሁን እዚህ ጋር እያለች ያለችው አርጉዝ ነኝ እና አብርሃም ነው የሚያምረኝ በአሁን ሰዓት የሚያስፈልግልኝ አለ ምናምን ብላለች። እና ሩታ ደግሞ ነው ምናምን ሄደሽ እስር ቤት ምግብ እያሽ ምናምን ጠያይቂው ምናምን አለች። ቀለዱባት ማለት ነው። ቅናት ነው እንደዚህ እያረጋት ያለው። እና አብርሃምን ከዚህ በፊትም 4 ቀን ምናምን አሳስረውታል። አሁንም 3 ቀን 4 ቀን ቢሆን ነው ይፈታል። ከዛስ እስከ መጨረሻ ውልቅ ብሎ ነው የሚወጣላችሁ ከህይወታችሁ እንጂ ሌላ ነገር ምናምን የሚያደርግ አይመስለኝም። ሁለት ደግሞ አሁን ወደ ኤፍሬም እና ወደ ዴቭ ስመጣ ተስማሙ አልተስማሙ ምናምን ዴቭ እንዳስተዋይነቱ ከአብርሃም ጎን ነው እንጂ መሆን ያለበት የዛኔ ስንት ነገር ነግሮት አሁንም እንትን አለ ማለት ምናምን አይቻልም። በቃ ዴቭ ከወንድሙ ጎን ሆኖ አሁን ያለበት አሪፍ ነው። በቃ ዴቭ እየመከረው ምንም እያለው ኤፍሬም ነው የማይገባው። ተስማሙ ይላል አልተስማሙም ይላል። ለሩታ የምትሆነው አንተ ነህ ይላል።
አሁን ኤፍሬም የሚያስበው ሀሳብ እኮ በአንድ በኩል ስታዩት እኮ ትክክል እኮ ነው። ገብቷችኋል? በቃ ልጁ ብቻውን ማደግ የለበትም ምናምን ያለው ትክክል ነው። 1 አመት ከምናምን አባቱን ሳያደገ ምናምን መባሉ ትክክል ነው በጣም። አሁን ከሁሉም በላይ እንደውም ኤፍሬም ትክክል ነው ብዬ ነው ማስበው። ግን ኤፍሬም ደግሞ ትክክል የማይሆንበትና ያላሰበው በቃ ምንም ያላወቀው ነገር ሩታ አትሆነኝም ማትሆነኝ ሴት ናት እያለው አብርሃም አልፈልግም። ገብቷችኋል? አልፈልግም እና ሩታ ማትሆን ሴት አለመሆኗ ምናምን አልገባውም። በቃ ኤፍሬም በራሱ ጎን በራሱ ሳይድ ነው እንጂ እያየ ያለው በአብርሃም ጎን ሆኖ አላየም። እና አብርሃም ሩታን የተወበት ምክንያት በቃ ሰላም እየሰጠችው ስላልሆነ እና እየደበረችው በቃ ስላልሆነ ነው እንጂ አንድ ላይ መሆን አይፈልግም አይደለም። እና ቤተሰቦቼ የዛሬው ሩታ ስለቀናች ነው አብርሃምን ያሳሰረችው። በሄርሜላ በጣም ነው ምቀናው። እና የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ዩቲዩብ መስራት የምትፈልጉ ቴሌግራም ቻናል ከስራ አስቀምጬላችኋለሁ። እዛ ላይ ጆይን እያረጋችሁ በነፃ ነው ትማራላችሁ። ሰብስክራይቡ የቴሌግራሙ ጆይን አድርጉና እጀምርላችኋለሁ። ዩቲዩብ ማስተር ክላስ በነፃ ስጀምርላችሁ አሁን አይደለም ግን ገብታችሁ ሰብስክራይብ በማድረግ እኔንም አበረታቱኝ። እናንተም በነፃ ተማሩ። እኔ ሁሉንም እሰራላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው